ሰላም እንደምናላችሁልኝ ውድ ተከታታዮቼ፣ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ጤናማ የሆነ ምርጥ የሆነ የጤፍ የቂጣ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን። የጤፍ ቂጣችንን ለማዘጋጀት የሚያስፈልገን ግብአት እንደምታዩት 2 ኩባያ ወይ ደግሞ 2 ካፕ የጤፍ ዱቄት እንጠቀማለን። የጥቁር ጤፉን ማለት ነው። ከዛ እዚህ ጋር የምትመለከቱት አልመንድ ነው። አልመንድ ደግሞ ግማሽ ኩባያ የሚሆን እንጨምርበታለን ማለት ነው። እንግዲህ ይሄ ቂጣችን ግሉተን ፍሪ ምንም አይነት የመሳሳብ ባህሪ የሌለው ማለት ነው። ጨውን እንጨምራለን። ከዛ በኋላ ጨውን ከጨመርን በኋላ አንድ ላይ በደንብ እንቀላቅለዋለን፣ በደንብ እናዋህደዋለን ማለት ነው። እንደዚህ በዚህ መልክ በደንብ አድርገን ካዋህድን በኋላ ከዛ ውሃ እየጨመርን እናቦከዋለን። በጣም ቀላል፣ በጣም ፈጣን ግን ደግሞ በጣም የሚጣፍጥ የቂጣ አሰራር ጤናማ የሆነ ማለት ነው። ከዛ በኋላ አንድ የሾርባ ማንኪያ የሚሆን ዘይት እንጨምርበታለን። ውሃ እየጨመርን በደንብ ቀስ እያልን እናቦከዋለን። ጤፍ በባህሪው እንዲሁም ደግሞ አልመንዱ ስትናቦካው በጣም ውፍር ያለ በቃ የሆነ እንደ ነጩ ሊጥ ወይ ደግሞ እንደ ነጩ ዱቄት በጣም ወዲያውኑ ቅጥን ማለት የመላላት ባህሪ የለውም እና እያየን ቀስ እያልን ግን በወፍራሙ አድርገን ነው ሊጣችንን የምናቦካው። ምክንያቱም ግሉተን ስለሌለው በቀላሉ ለመጋገር ስለሚከብደን ቀስ ብለን ወፈር ያለ ሊጥ አድርገን ነው የምናቦካው ማለት ነው። ከዛ እዚህ ጋር የምትመለከቱት የዳቦ ቅመም ነው። የዳቦ ቅመም አሰራሪ ቀደም ብሎ የሰራሁት ቪዲዮ ላይ አለ፣ ገብታችሁ እዛ ላይ መመልከት ትችላላችሁ። በጣም ልዩ የሆነ ለዳቦችን ጣዕም የሚሰጥልን ማለት ነው። ለቂጣ፣ ለዳቦ፣ ለምንፈልገው ነገር እንደዚህ ያለ ነገር መጠቀም እንችላለን። እኔም የዳቦ ቅመም ተጠቅሜያለሁኝ። ከዛ አንድ ላይ እንደዚህ በምታዩት መልክ በደንብ እናዋህደዋለን ሊጡ ወይም ደግሞ እናቦከዋለን። በዚህ በምታዩት በዊስከር ወይም ደግሞ በእንቁላል መምቻ ማለት ነው። እዚህ ጋር 2 ኩባያ 2 የሾርባ ማንኪያ ቺያ ሲድ ጨምሬያለሁ። 2 የሾርባ ማንኪያ ደግሞ እንደዛው ደግሞ ሰሊጥ ተጠቅሜ ያለው ማለት ነው። እንግዲህ ቺያ ሲድ እንደምታውቁት በፋይበር የበለጸገ እንደዚህም በውስጡ በፕሮቲን የበለጸገ ነው። እንደዚህም ሰሰሚን ወይ ደግሞ ሰሊጡም እንደዛው በፕሮቲን የበለጸገ ነው። እንግዲህ ቂጣችንን ወደ አንድ ደረጃ ከፍ አድርገ ነው ማለት ነው። እዚህ ጋር ደግሞ የምትመለከቱት አልመንድ ነው። አልመንድ በስላይድ የተከካ እንደማለት ማለት ነው። የተከካ አልመንድ ነው እየተጠቀምኩ ያለሁት። አልመንዱንም እንጨምርና አንድ ላይ ሊጣችንን በደንብ እናዋህደዋለን ማለት ነው። እንግዲህ ቂጣው እንዳለ ሆኖ ዱቄቱ እንዳለ ሆኖ ግን እንደነዚህ ያሉትን ሲዶች ደግሞ ስንጠቀም ወይ ደግሞ ስንጨምር የቂጣችንን ከፍ ያለ ጤናማ የሆነ እንዲሁም ደግሞ ጥቅም ያለው እንዲሆን ይረዳናል ማለት ነው። እንግዲህ ቺያ ሲዱ እንዲሁም ደግሞ ሰሰሚኑ ወይም ደግሞ ሰሊጡ ማለት ነው፣ እንደዚሁም አልመንዱ ማለት ነው። ከዛ አንድ ላይ በደንብ እንዲካቦካን በኋላ ወፈር አድርገን ከዛ በኋላ ቀጥታ እንግዲህ ወደ መጋገሩ ነው የምንሄደው ማለት ነው። ብንፈልግ እንደዚህ አሁን ያቦካውትን የሊጥ አሰራር በዳቦ መልክም ማዘጋጀት እንችላለን፣ እርሾ ጨምረንበት ማለት ነው። እኔ ለዛሬ ቂጣውን ነው ማዘጋጀው። በሌላ ጊዜ ደግሞ የዳቦውን አሰራር ደግሞ ይዤላችሁ እንደዚሁ ብቅ እላለሁ፣ ማሳያችሁ ይሆናል ማለት ነው። ከዛ ቂጣችን እንደዚህ እንደምታዩት ወፈር ያለ ነው ሊጡ። ከዛ በጭልፋ እየቀነስን የሚበቃና ያህል አነስ እያደረግን እንጋግራለን። ትልቅ ካደረግነው ግሉተን ፍሪ ስለሆነ ወይም ደግሞ እንደ የሚሳሳብ ነገር ግሉተን ስለሌለው በቀላሉ ትልልቅ ቂጣ አድርገን ነው ስንጋግረው ቁርስርስ ማለት የመሰባበር ነገር እንዳያጋጥመን እንደዚህ በምታዩት መልክ ትንንሽ አድርገን ብንጋግረው በቀላሉ እየጋገረን ለማውጣት ይመቸናል። ቂጣውንም ገልበጥ ያደረግን ለማብሰልም በቀላል መንገድ ይመቸናል ማለት ነው። ከዛ እንደምታዩት በጣም ነው የሚያምረው፣ በጣም ልዩ ነው። እንደዚህ ሲታይ ሽታው ደግሞ ቅመሙ የገቡት ግብአቶች አሉ። ቂጣችንን ወደ አንድ ደረጃ ጤናማ የሆነ በፕሮቲን የበለጸገ የቂጣ አሰራር ማለት ነው። እንግዲህ ከዛ እንደዚህ ሁሉንም ነገር በደንብ እያበሰልን እያገላበጥን እሳታችንን በጣም ሳናበዛ በጣም ሳንቀንስ መካከለኛ በሆነ በእሳት መጠን ቂጣችንን ከውስጥ እስከ ላዩ ድረስ በደንብ እንዲበስልልን እያገላበጥን እናበስለዋለን ማለት ነው። እንግዲህ ይህንን ቂጣ በቤታችሁ ውስጥ እንጀራ ባይኖራችሁ ላስቸኳይ ብትፈልጉ ጤናማ የሆነ በቃ እንጀራን ተክተን ልንበላበት፣ ያው እንጀራ ነው ራሱን የቻለ ግን ደግሞ ልክ እንጀራ ባይኖረን በቤታችን ውስጥ በዚህ መልክ የጤፍ ቂጣን አዘጋጅተን
በእንደዚህ መልክ በምንፈልገው ነገር መመገብ መብላት እንችላለን። በጣም ልዩ የሆነ ጣዕም ያለው እንዲሁም ደግሞ በፕሮቲን የበለጸገ ጤናማ የሆነ የቂጣ አሰራር ማለት ነው። እንግዲህ እንዴት ልዩ እንደሆነ ልነግራችሁ አልችልም። ቅመሙ፣ ሽታው ለቂጣችን ልዩ የሆነ ሰጥቶታል። እንዲሁ ደግሞ የገቡት ሲዶችም አሉ። ግን በዋናነት ቅመማችን ነው እንግዲህ ለዳቧችን ቃናና ጣዕም ሊሆን የሚችለው ማለት ነው። እንደዚሁ ደግሞ ቺያ ሲዱ እንዲሁም ደግሞ ሰሰሚኑ ደግሞ እንዲሁም ደግሞ አልመንዱ ደግሞ ቂጣውን ደግሞ ስንበላ በጣም እንድንወደው እየወደድነው እንድንመገብ ያደርገናል ማለት ነው። በውስጡ ቂጣው አለ ልስልስ ያለ ነገር፣ ግን ደግሞ በውስጡ ደግሞ ሲዶቹ ደግሞ በመሀል በተለይ እንደ አልመንድ ያለው ነገር በአፋችን ላይ ሆነ እንደ ቆሎም ነገር ወይ ደግሞ ጠንከር ያለ ነገር እያጋጠመን አንድ ላይ አዋስተን እንድንበላ በጣም ይረዳናል፣ ይጠቅመናል ማለት ነው። ከዛ ላይ ዘይት እንዲህ ትንሽ ጠብ እያደረግን በብሩሻችን መጥበሻችንን ቦረሽ ያደረግን ወይ ደግሞ ቀባ እያደረግን ወዝ ያለው ቂጣ ቆንጆ የሆነ ቂጣ እንዲሆንልን አድርገን እንጋግራለን ማለት ነው። ይሄው እንዲጠፋፍ ያለ ነው፣ ደረቅ ያለ ነው ቂጣው። ከዛ በኋላ ግልብጥ አድርገን ካበሰልን በኋላ ወደ ሳህናችን ላይ እናወጣዋለን ማለት ነው። በቀላል መንገድ በቤታችን ውስጥ ይህንን የመሰለ ጤናማ የሆነ ቂጣ ጋግረን ልንመገብ እንችላለን። ብንፈልግ ይህንን ቂጣ ጨጨብሳ ማድረግ እንችላለን። ብንፈልግ ባዶን እንደዚህ በወጥ በአትክልት በምንፈልገው ነገር መመገብ እንችላለን። ለቁርስ በሉት፣ ለምሳ፣ ለራት ሊሆን የሚችል የቂጣ አሰራር ማለት ነው። እንግዲህ የጤፍ እንጀራን ባይተካም ግን ደግሞ ልክ እንጀራን እንደበላን ያህል እስኪሰማን ድረስ በጣም ጥሩ የሆነ ስሜት ተሰምቶን እንድንበላ ያደርገናል ማለት ነው። በተለይ ነጭ ዳቦ ወይም ደግሞ የስንዴ ዳቦ መብላት ለማትችሉ ይሄ እንደዚህ ያለው ዳቦ ግሉተን ፍሪ የሆነው ተመራጭ ነውና በጣም ምርጥ ነው። ትወዱታላችሁ። በዚህ መልክ አድርጋችሁ ጤናማ የሆነ በፕሮቲን የበለጸገ የቂጣ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ለሌሎች እንዲደርሱ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብዬ እላችኋለሁኝ። ይኸው ወደ ገበታ እንግዲህ በዚህ መልክ ቂጣውን አቅርቤ ያለው። በዚህም ቀን እኔ ከአትክልት ጋር ነበር ያቀረብኩትኝ። ብንፈልግ ይህንን ቂጣ በወጥም መመገብ እንችላለን። በምንፈልገው ነገር መመገብ እንችላለን ማለት ነው። ከቂጣን ብንፈልግ ጨጨብሳ ማድረግ እንችላለን። ደግሞ የበለጠ ግን እንደ ዳቦ ወይም ደግሞ እንደ እንጀራ ልንጠቀምበት እንችላለን ማለት ነው። እንደዚህ ያለውን ቂጣ ጋግረን 2-3 ቀን ምንም ነገር ሳይበላሽ ሼልፍ ላይፉ ቆይቶ ልንጠቀምበት ልንመገብ እንችላለን። ደግሞ እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ጤናማ የሆነ የቂጣ አይነት ማለት ነው። ለየት ያለ የቂጣ አይነት ማለት ነው። እንግዲህ አትክልቱም ቆንጆ የሆነ ጀስት ስቲም ተደርጎ ትንሽ ብቻ ጠበስ ተደርጎ የተዘጋጀ ነው። በጣም ነው የሚጣፍጠው። አትክልቱም አንድ ላይ ከቂጣው ጋር አብሮ ለምሳ፣ ለራት፣ ለቁርስ በምትፈልጉት መንገድ ልትጠቀሙት የምትችሉት ጤናማ የሆነ እንዲሁም በፕሮቲን የበለጸገ የጤፍ ቂጣ እና የአልመንድ በቃ ጤፍ ነው። ብዙ ፐርሰንቱ ጤፍ ስለሆነ የጤፍ ቂጣ አሰራሪ በድጋሚ ይህንን ይመስላል። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ልነግራችሁ አልችልም። በድጋሚ ሰርታችሁ ሞክሩት፣ ትወዱታላችሁ። ኮመንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ፣ እኔ መመልስላችኋለሁኝ። በድጋሚ ልዩ ጤናማ የሆነ የቂጣ አሰራር ይሄንን ይመስላል። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁ